ቤተሰብ ፍለጋ ዳጣ ቀጣይ ክፍል። ኤቢ የማይሆን ነገር እያሰበች ነው። ናታንን የግድ ማግኘት አለብኝ እያለች ነው። ደረጃ አባቷ ማርታዬ ስትመክረውና ኤቢ ዳጣን ካላገባው ብላለች። እናም ለቀለበቷ ዝግጅት እንድናደርግ ነግራኛለች። አንተም ደግሞ እንድትዘጋጅበት ብላ ለደረጃ አማክረዋለች። ደረጃ ግን እኔ በፍጹም የለውበትም፣ ምክንያቱም እሱ ወዶና ፈቅዶ ሸማግሌ ካላከ በስተቀር እንዲሁም እሱ ካልወደዳት ዛሬ ብታገባ ነገ ደግሞ ችግር ላይ ትወድቃለች በማለት ለማርቲ ከዚህ በፊትም ነግሯታል። ማርቲ ግን እኔ ልጄ ናታንን ቢያገባ ደስ ይለኛል፣ ደስተኛ ነኝ። የናታን አባት ከአንዴም ሁለቴ አውርተናል፣ እሱም ደስተኛ ነው ብላለች ማርቲ ደስተኛ ናት። ነገር ግን እውነት አንድ ሰው ሳያፈቅርና ሳይወድ እንዲሁ በግድ ደረጀ እንዳለው በኋላ ላይ መጎዳት ይሆናል እንጂ እውነት አብሮ ለዘላቅነት አይሆንም። ምክንያቱም ኤቢ የጀመርኩትን ነገር ካልጨረስኩ ማለቷ እንጂ እምጎዳትና እምጠቅማትን ብዙ ለይታ የምታውቅ ልጅ አትመስለኝም። ምክንያቱም ናታን ዛሬ የሚያፈቅራትና የሚወዳት ሌላ ልጅ አለች፣ ዳጣ። ምናልባት እሷ እልህ ይዟት ነው ትናንትና ከእኔ በኋላ መታ እውነት ናታን አትቀማኝም በማለት አሁን ደግሞ አዲስ ፋሽን አምጥታለች። እሱም አረቄ ገዝታ ናታን ልታጠጣ ከዛ ከሰከረ በኋላ ደግሞ አብራ ለመሆን ከዛም ካረገዝኩኝ ያገባኛል ብላ አስባለች። ታዲያ ማርታ ጋር ሄዳ ባረግዝበት እኮ ያገባኛል በማለት እናቷ ፊት ለፊት ሄዳ ተናገረ። ይሄ እኮ በቃ ግልጽነቷ፣ ምንም ነገር መደበቅ የማትችል ልጅ። እንደዚህ አይነት ነገር እንኳን እናቴ በፊት ባወራ ምን ይሰማታል የሚለውን ነገር አላሰበችም። ብቻ እሷ በቃ ፊት ለፊት ያለውን ነገር መናገር ብቻ ነው። ታዲያ ማርታ በጣም ተቆጥታ ነበር። እንዴት እንደዚህ ትላለች? አንቺ እኮ አታደርጊም በማለት ተቆጥታለች። ግን ደግሞ እውነትም አርጁን ግን መቼ ነው የምነቃው? እሷ ፊት ለፊት እየነገረችው ነው እንደማትፈልገውና እሱም ማየት እንኳን ላይኗ እንደምጠላ ትነግረዋለች። ግን ደግሞ ለችግሯ ሰውን ትፈልገዋለች፣ ትደውልለታለች። እሱ ወዷት የለ ያለችውን ሁሉ ያደርግላታል፣ ሁሉንም ነገር። አሁን ደግሞ አረቄ ያምጣልኝ ብላ ልከዋለች። ከዚህ በፊት መስተፋቀር ፈልጋለሁ ብላ ጠይቃው ነበር። እሱ ግን ለምንድን ነው የምትፈልጊ ብላት ለራሴ ነው አለችው። ታዲያ እሱ የመሰለ በቃ የብያኔ ልትወደኝ ነው ቦታ ልትሰጠኝ ነው ብሎ አሰበ። ነገር ግን እሱ እንዳሰበ አይደለም። አሁንም አረቄ አምጣልኝ ብላ አስመጥታለች። እንዲሁም ደግሞ ቅመስና ስጠኝ አለችው። ለምን ብላት ከየት እንዳመጣ ወይንም ደግሞ ምን እንዳረክበት ምን አውቃለሁ፣ ከአንዴም ሁለቴ ቀምስ ስጠኝ ብለዋ አስቀምሳ፣ እሱ ግን በእኛ ያስከስሳል። ጥሩ አይደለም። አልቀምስም ብላትም ቀመስልኝ ይላለች። ከዛም ቀምሶላታል። ለአንቺ ስል ለፍቅር ስል የማልከፍለው ዋጋ የለም ብሎ ቀምሶ ሰጥቷታል። ታዲያ ይዛ ሄዳ አውጥታ አውርዳ ናታን አልስጦ እያለች እነሱ ዳጣ፣ ናታን፣ ማርታ ሆኖ ሲጫወቱ ብቻውን ቁጭ ብላ ተክዛ እያወራች ነበር። ሄጄ ልስጠው ምን ላድርግ እያለች በስተመጨረሻም ክፍሉ ገብታ እሱ በሚጣዋ ውስጥ ጨምር አድርጋለች። ታዲያ ናታን ስጠጣ እኮ ሽታ ያስታውቃል። ምናልባት ሌላ ነገር ከታ ወይ ደግሞ ሌላ መድኃኒት እንቅልፍ ካላለቀች በስተቀር ናታን መቼ ሞኝ ካልሆነ በስተቀር ውሃ ስጠጣ ሽታው ያስታውቃል። ምናልባት ግንዛቤ ውስጥ አልከተተችም ይሆናል። ታዲያ ናታን አሁን ያንን ውሃ ይጠጣል።
እውነት ኤቢ በዚህ መንገድ ታገኛለች እሱ የምለው ነገር እንግዲህ ቀጣይ ላይ አብረን እናያለን። ውድ ቤተሰብ ሰላምዬ የባሏን የልጇን አባት አምጥታ ልታሳየን ይገባል ብሏል ደረጀ። ጉዱን አላወቅም። ሰፈር ለሚያወሩት ወሬ ደግሞ ልጁ ይወለድና ዲኤንኤ አድርገን በየመንደሩ ሄደን እንለጥፋለን ብለዋል። በየአካባቢው በየማውራት እንጨት ላይ ከዛ ልጁ የደረጀ አይደለም የሚል ይታወቃል። ወሬ የሚተዋሉ ላልሆነ ነገር አንቺ ምናስተናንቀሽ ብሏታል። ጉዱን አላወቀም። እውነት ዲኤንኤ ቢደረግ የደረጀ ጉዱ ነው ቁጭ ይላል ወይ ማለቴ። ምን ትላላችሁ እናንተ? በጣም ገርሞኛል። የደረጀ ያለመንቃት ራሱ ጥያቄ ያስጠይቃል። ምክንያቱም የፈለገ ነገር ቢሰክርም የሆነ ትዝታ ነገር ሊኖረው ይገባ ነበር። ምናልባት ሰላምዬ ጉዱ ስለምታውቅ መቼም ዲኤን ደብቋት ካልሆነ በስተቀር ኤቢ ናት ዲኤን የምታስመርምረው። ምክንያቱም ተጨንቃለች፣ የማን ነው ልጁ እያለች እና ሰላምዬ ጉዱ ስለምታውቅ መቼም ቢሆን የልጇን አባት ላይትዬ ልትናገረው አትችልም። መቼም ቢሆን ለደረጀ ራሱ የምታሳውቅ አይመስለኝም። ለማንኛውም የኤቢና የናታን ነገር የዳጣ ነገር ምን እንደሚሆን አብረን እናያለን። ውድ ቤተሰብ መልካም ቆይታ